ሰላም እንዴት ናችሁ? ኤልሳ ነኝ። በአዲስ ዓመት በአዲስ ነገር መጥቻለሁ። እንዴት ናችሁ? አዲስ ዓመት እንዴት ነበር? እንዴት ተቀበላችሁት? በእርግጠኝነት ጥሩ ዓመት ነው የሚሆነው ያስታውቃል። እንግዲህ ለሁላችንም እግዚአብሔር ጥሩ ዓመት ያድርግልን። ዛሬ ደግሞ የማሳያችሁ የፊት ሴረም ከነጭ ዕጣን የሚሰራ የፊት ሴረም ነው። ነጭ ዕጣን እንግዲህ አሁን በጣም ቫይራል ሆኗል። በጣም ብዙ ሰው እየተጠቀመው ነው። እኔ ደግሞ ለምን አሰራሩን አላሳያቸውም? ሁሌ ከርቤ ሁሌ ሸብ ለምን እልባቸዋለሁ? የነጭ ዕጣንን ለምን አላሳያቸውም ብዬ ይዤ መጥቻለሁ። እንግዲህ ተጠቅማችሁ እናንተም ለውጡን ትነግሩኛላችሁ። ይሄን ፔጅ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። አዳዲስ ነገሮችን አመጣላችኋለሁ። እንግዲህ የሸብን ከዚህ በፊት አሳይቻችኋለሁ። ተመሳሳይ ነው እንትኑ፣ ግን ደግሞ የነጭ ዕጣንን ላሳያችሁ ይዤው ራሴ እየተጠቀምኩት ደግሞ ላሳያችሁ ብዬ ነው። የሸብንም ስሪልኝ እያላችሁ ነው። ጊዜ ስላላገኘሁ ነው። እሱን እንሰራላችኋለሁ። የከርቤን ደግሞ ገብታችሁ እዩ። ለማህፀንም ለቆዳችንም ሰርቻለሁ ቪዲዮ፣ እሱን ገብታችሁ እዩ። አሰራሩን ላሳያችሁና ተጠቅሜ ደግሞ ለውጤን እናንተም ታያላችሁ፣ አብረን እናያለን። አብራችሁን ቆዩ። አስተያየታችሁን ወይም ደግሞ ሌላ እንድሰራላችሁ የምትፈልጉትን ለቆዳችሁ የምትፈልጉትን ወይ ለማህፀን ብቻ እንድሰራላችሁ የምትፈልጉትን ቪዲዮ በኮሜንት አሳውቁኝ። እወዳችኋለሁ። ጠብቁኝ። እሺ አሁን አዘጋጅቻለሁ። የሚያስፈልገን ነጭ ዕጣን የምናደርግበት ብርጭቆ ነው። እዚህ ጋር የፈላ ውሃ አለ። ከዛ ይሄንን እንዲህ ትልቁን ካረጋችሁ ቶሎ ስለማይሟሟ እንደዚህ መፍጨት ያስፈልጋል። እኔ በወረቀት ላይ ፈጭቼ አዘጋጅቻለሁ። ከዛ የምናደርገው እሱን እኔ በዛ አድርጌ ነው የማዘጋጀው ብዙ ጊዜ እንዲቆይልኝ። እሱን ከስር እናደርግና ከዛ የፈላውን ውሃ ደግሞ በላዩ ላይ እናደርጋለን ማለት ነው። በቃ ትንሽ ነው የማደርገው በደንብ ወፈር ያለ እንዲሆንልኝ። ከዛ ትንሽ እናማስለዋለን። ከዛ ይሄ ይቀመጣል ማለት ነው 30-40 ደቂቃ በደንብ እስኪሟሟና እስኪወጣ እንትኑ እንደዚህ ያስቀምጠውና ሙቅ ውሃ ስለሆነ ቶሎ ነው እንትን እንዲል የሚያደርገውና እንደዚሁ እንደ መዘብዘፍ ማለት ነው እናስቀምጠዋለን። ነጭ ዕጣን እንግዲህ በጣም ብዙ ጥቅም ነው ያለው። ፊታችን ላይ ችግር ካለብን ለማንኛውም ችግር ይሆናል። ስፔሻሊ ጥቋቁር ነጠብጣብ ማዲያት ካለባችሁ ከርቤን እና ይሄንን ብትጠቀሙ እየቀላቀላችሁን ብትጠቀሙ በደንብ ለውጥ ታገኛላችሁ። እኔ ደግሞ ሞክሬ ራሴ ፊት ላይ አሳያችኋለሁ። እንደምታዩት ነው። ይሄ ራሱ ይሟሟል ቀስ እያለ ሙቅ ውሃ ስለሆነ ውሃው ቀድሞ ከቀዘቀዘብን እንትን ሳይሟሟ እንደዚሁ እንዳለ ከነ ብርጭቆ ሌላ የሞቀ ውሃ ላይ ማድረግ እንችላለን። ከ30 ደቂቃ በኋላ ደግሞ ለውጡን አሳያችኋለሁ። በዛውም እየተጠቀምኩ ደግሞ ፊቴ ላይም ያለውን ለውጥ አሳያችኋለሁ። ጠብቁኝ። አሁን ደግሞ ያዘጋጀሁትን ፊቴ ላይ ተቀብቼ አሳያችኋለሁ። እና ፊቴ ንጹህ ነው። ሁሌም የፊት ሴረም ማስክ ምናምን ስንጠቀም በንጹህ ፊት ላይ መሆን አለበት። ሁሌ ነው የምናገረው።
ውሃ ነገር ስለሆነ ፈሰስ እያለ ያስቸግራችኋል ስትቀቡ። ወይ በብሩሽ ነገር ተቀቡ። እኔ እጄ ስለሚመቸኝ ነው በእጄ የምቀባው። እናንተም ብሩሽ ተጠቀሙ፣ ወይ የሚመቻችሁ እየፈሰሰ እንዳያስቸግራችሁ እንደዚህ። ጥብቅ ጥብቅ ይላል እና ይሄ ሲደርቅ ትታጠቡታላችሁ ማለት ነው። 10 ደቂቃም 15 ደቂቃም ሊቆይ ይችላል እስኪደርቅ። ከደረቀ በኋላ ግን መቆየቱ ብዙም ጥቅም ስለሌለው እንታጠበዋለን። 15 ደቂቃ ቆይቼ ደግሞ እኔ ደግሞ ያለኝን ለውጥ አሳያችኋለሁ። ጠብቁኝ። አሁንም እንደምታዩት አሁን ደርቋል። አሁን ደግሞ ታጥቤ አሳያችኋለሁ። ነጭ ነጭ ሆኗል ስለደረቀ ፈረፈራል ራሱ። እንደዚህ ሲሆን ነው የምትታጠቡት እና ታጥቤ ደግሞ አሳያችኋለሁ። ጠብቁኝ። አሁን ያው ታጥቤ መጥቻለሁ። እንግዲህ ለውጡ የሚታያችሁ ይመስለኛል። እኔ እንደዚህ አይነት ሴራም ስጠቀም የከርቤውንም ስጠቀም ወዲያው ነው ፍክት የምለው ነው። ይታያል ብዬ አስባለሁ ለውጡ። በበለጠ ደግሞ ራሳችሁ ፊት ላይ ሞክራችሁ ማየት ትችላላችሁ። ባይጠቅማችሁ እንኳን አይጎዳችሁም እና ሞክሩት። የተፈጥሮ ነገር አይጎዳም። በቃ ምንም ማለት የሚያመጣው ሳይድ ኢፌክት ስለሌለ ሞክራችሁት ካልሆነ ካልሰራላችሁ ታቆማላችሁ። ግን እንደዚህ በጥቋቁር ነጠብጣብ በማድያት ላይ የተሰቃያችሁ ሰዎች ግን ሞክሩት። እኔ ከዚህ በፊት የነበረውን ፊቴን ባሳያችሁ በደንብ ለውጥ እንዳለው ትረዳላችሁ። ከቻልኩ በፎቶ አስገባላችኋለሁ። ግን እናንተ ደግሞ በራሳችሁ ላይ ሞክሩት ለማለት ነው። እንግዲህ የኔ ቪዲዮ የሚጠቅማችሁ ከሆነ በኮሜንት አሳውቁኝ። ከዚህ በፊቱ እንደምታደርጉት በኮሜንት አሳውቁኝ። አስተያየት ካላችሁም ጻፉልኝ። በበለጠ ደግሞ አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። ቤተሰብ እንሁን። የምትፈልጉትን ቪዲዮ ደግሞ የምትፈልጉትን ማለት የፊት ታይፓችሁን ነግራችሁኝ እሰራላችኋለሁ። መልካም ጊዜ። እወዳችኋለሁ። ባይ